ሊዱ እያለቀሰች ነበር። ለምን ታለቅሻለሽ? እኔ እንጃ። አታልቅሽ። አገባሽ? አዎ አግብቻለሁ። ሶሊያና የምትባል የ2 ዓመት ልጅ አለችኝ። እንኳን ደስ አለሽ። አመሰግናለሁ። አንተስ አገባክ? ከልለው መሰበር እባላለሁ። በህይወቴ ብዙ ጊዜ ተሰብሬያለሁ። መሰበር መልክ ካለው እኔ ነኝ አውቃለሁ ብዬ ስለማስብ ሮቤል ብላ እናቴ ያወጣችልኝን ስም ወደ መሰበር ብዬ ቀይሬዋለሁ። አሁን ምንድነው እንደዚህ ሸንከል ሸንከል እያለ የሚያስሮጠው እያላችሁ ነው አይደል? ዛሬ ያየዋት ልጅ እሷ ራሷ ከሆነች የዛሬ 8 ዓመት የመጀመሪያ ስብራቴ እናም መሰበር የሚለውን ስም ለራሴ ሰጠውባት ልጅ ነች። ሊዲያ። አቤት። አንቺ ነሽ ሊዲያ? ሮቤል? አዎ ሮቤል። ፍቅር የሚባል ነገር የጀመረኝ 12ኛ ክፍል ስገባ ነው። ለዛውም ሊዲያ ከምትባል ልጅ። ከሊዲያ ጋር 4ኛ ክፍል ጀምሮ አብረን የተማርነው። ሊዱ ቆንጆ ከሚባሉ ሴቶች ሁሉ የምትበልጥ ውብ ናት፣ በተለይ ጸጉሯ። እኔ ደግሞ ደካማ ጎኔ ረጅም ጸጉር ነው። እንደኔ ትኩር ብሎ ላያትማ ኤፍሬም ታምሩ እንደ ገብሱ ዛላ ጸጉሯ ተጎንጉኖ ብሎ ለሷ ያዜመላት ነው የሚመስለኝ። ኤፍሬም ለሷ የዘፈነ ስለሚመስለኝ ሁሌም መቀና ነበር። ኤፍሬም እኔን ማስቀናቱ በዚህ አላበቃም። ሀገር አልሰማ ወይ አላየልኝ፣ አይኗ ነው ጥርሷ ነው የገደለኝ እያለ እነዛ የሚያማምሩ አይኖቿን እና ጥርሶቿን እያሞገሰ እኔን የበለጠ ማስቀናት ጀመረ። ኤፍሬምን ጠላሁት። ያን ሁሉ ዓመት አብረን ስንማር ትውውቃችን ከመተያየት ያለፈ አልነበረም። 12ኛ ክፍል ስንገባ ግን ሁሉም ነገር ተቀየረ። እኔና ሊዲያ ከመተያየት አልፈን ማውራት፣ ከማውራት አልፈን መቀላለድ፣ ከመቀላለድ አልፈን ክፍል ውስጥ አብረን መቀመጥ ጀመርን። ለመጀመሪያ ጊዜ ያወራንበት ቀን መቼም አይረሳኝም። 12ኛ ክፍል ገብተን ትምህርት ከጀመርን ገና 1 ሳምንታችን ነበር። የዓመቱ መጀመሪያ ስለሆነ ተማሪ ገና መምጣት አልጀመረም። ክፍላችን ውስጥም በጣት የሚቆጠር ተማሪዎች ተራርቀን ተቀምጠን እየተማርን ነው። ሊዱ ግን አልነበረችም። መማሬን ትቼ ስለ ሊዱ ማሰብ ጀመርኩ። ምን ሆና ነው የቀረችው? አሟት ይሆን እንዴ? ወይስ ብዙ ተማሪ ስለሌለ ደብሯት ነው? የባጤ ቁጡን መዘላበር ጀመርኩ። በዚህ መሃል ግን የክፍላችን በር ተንኳኳ። የምቀመጥበትን ወንበር ከፊት ስለነበር ማን እንዳንኳኳ ለማየት ወደ በሩ ዞርኩ። ሊዲያ ናት። እሷ መሆኗን ሳውቅ ፈገግ አልኩ። በውስጤ እኔ ሊዲያ ታረፍዳለች እንጂ አትቀርም የሚል መፈክር ተሰማኝ። ሊዱ 2 በሩን ካንኳኳች በኋላ ወደ ክፍሉ ገባች። አስተማሪው ማስተማሩን ቀጥሏል። የኔ አይን ግን ሊዱ ላይ ነው። የቱ ጋር እንደምትቀመጥ ግራ ገብቷት በቆመችበት ክፍል ውስጥ ያለውን ወንበር ከጥግ እስከ ጥግ ማየት ጀመረች። አይኗ እኔ ላይ እስኪያርፍ መጠበቅ ጀመርኩ። በመጨረሻም ያን ሁሉ ወንበር እያየች እኔ የተቀመጥኩበት ወንበር ጋር ደረሰች። እኔም ነይ እዚህ ጋር ተቀመጪ የሚል ቃል ካፌ ባይወጣም ከተቀመጥኩበት ጠጋ እያልኩ ነይ የሚል የምልክት ቋንቋን ተጠቀምኩ። እሷም ይህን ስታይ ምንም ሳትል እኔ የተቀመጥኩበት ወንበር ላይ ከአጠገቤ ተቀመጠች። አጠገቤ ስትቀመጥ ልክ እንደ ንጉስ ከጎኑ ንግስቷ ስትቀመጥ የሚሰማውን ስሜት ያክል ተሰማኝ። ልቤን አላበኝ። ጥርሴ ከሌላ ጊዜ በተለየ መልኩ መገልፈጥ አምሮታል። ብችልማ እንደውም ከተቀመጥኩበት ወንበር ላይ ተነስቼ እየዘለልኩ ብጮህ ራሱ ደስ ይለኝ ነበር። ከአጠገቤ ተቀምጣ ደብተሯን አውጥታ አስቀመጠችው። የመጀመሪያ ቃሌን ከሊዲያ ጋር እንዲህ ስል ጀመርኩት። አትጽፊም እንዴ? ለምን እንደሆነ ባላውቅም ይህን ቃል ሳወጣው ደስ ብሎኛል። መነጽሬን ረስቼን የመጣሁት። መነጽር ካላደረኩ ደግሞ ትናንሽ ጽፎች ስለማይታዩ አንተ ጽፈህ ስትጨርስ ካንተ ጽፋለሁ አለችና ከፍታ ያስቀመጠችውን ደብተር ዘጋችው። የዘጋችውን ደብተር ወደ እኔ ሳብ ባረኩና ችግር የለውም እኔ ጽፍልሻለሁ ብዬ ደብተሯን ከፍቼ መጻፍ ጀመርኩ። ለመጀመሪያ ጊዜ ከአጠገቤ ሆና ፈገግ ስትላየኋት
ፈገግታዋ ያ የሚያስጠላውን የእጅ ጽሑፌን አስረስቶ ስዕል የሚመስል የእጅ ጽሑፌ ከውስጤ ገንፍሎ ወጣ። ውብ የሆኑ ቃላቶችን ደብተሯ ላይ ማሳረፍ ጀመርኩ። አይገርማችሁም? እንደውም የሆነ ሰዓት የፍቅር ደብዳቤ እየጻፍኩላት መሰለኝ። ፈገግታሽ ከዓይኔ ምንጊዜም አይጥፋ፣ በአንቺ ተለክፌ ሄድኩልሽ ሰንዳፋ ብዬ ሳልጽፍም አልቀርም። እኔ እንጃ ብቻ ብዙም ትዝ አይለኝም። የዛን ቀን የሁሉም ፔሪድ ትምህርቶችን ስጽፍላት ዋልኩ። እንደዛን ቀን ደስ ብሎኝ ውዬ አላውቅም። ከዛን ቀን በኋላ እኔና ሊዱ አብረን መቀመጥ ጀመርን። ትውውቃችን እንደዚህ ነበረ። ከዚህ በኋላ ብዙ ነገር ተፈጥሯል። እንዴት ነክ? እኔ እንጃ። ወይ እንዴት እንደዚህ ሆንክ? ጎበዝ ተማሪ እንደነበር ካስታውሳል። እሱ በነበር ቀርቷል። ትዝ ይልሻል? የ12ኛ ክፍል የግቢ መግቢያ ፈተና ስንፈተን እኔ ውጤት መጥቶልኝ ያንቺን ውጤት ለማወቅ የዛን ቀን ሙሉ ግቢውን ፈልጌሽ በመከራ ነበር ያገኘሽ። ሊዲያ እያለቀሽ ነበር። እንደነገርኩኝ ምን ነው ሊዱ ብዬ ስጠይቅሽ እያለቀሽ እንደወደቅሽ ነገርሽኝ። ላባብልሽ ስትጠጋሽ ግን ጥለሽኝ ሄድሽ። በጠራሽም ልትመለሽ አልቻልሽም። ሊዲያ፣ አንቺ ሊዲያ! ዝም ብለሽ ላትመለሺ የልቤን እውነት ሳልነግርሽ ጥለሽኝ ሄድሽ። ለመጀመሪያ ጊዜ መሰበርን አወቅኩት። ከዛስ ምን ተፈጥሮ ነበር? ከዛ የግቢ መግቢያ ሲቃረብ ያቺ ደሃዋና ብቸኛዋ እናቴ ሞተችብኝ። ድጋሚ ሌላ መሰበር። ግቢ መሄዴ ቀርቶ ሱስ ውስጥ ወደኩኝ። ከሱስ ለማገገም ብዙ ብሞክርም አቃተኝ። በሱስ ከምሞት ለእናት ሀገር የተዋግቼ ብሞት ይሻላል ብዬ ብዘምትም ጉልበቴን ተመትቼ ተመለስኩኝ። መሰበር በብዙ በኩል ሰባበረኝ። ሊዱ እያለቀሰች ነበር። ለምን ታለቅሻለሽ? እኔ እንጃ። አታልቅሽ። አገባሽ? አዎ አግብቻለሁ። ሶሊያና የምትባል የ2 ዓመት ልጅ አለችኝ። እንኳን ደስ አለሽ። አመሰግናለሁ። አንተስ አገባክ? አዎ የተውኩትን ሱሴ እንደ አዲስ አግብቼዋለሁ አልኳትና ከጎን ኪሴ የወሸኩትን ሲጋራ አውጥቼ ለኩስሼ ማጨስ ጀመርኩኝ። ሽታው ስለረበሻት በእጇ ማራገፍ ጀመረች። ከተቀመጥኩበት ተነስቼ እንደ አዲስ እንተዋወቅ አልኳት። እሺ ብላ ፈገግ አለች። እያጨስኩ የነበረውን ሲጋራ ጥዬ እጄን ዘረጋሁትና መሰበር እባላለሁ አልኳት። ሊዲያ አለችኝ እና የዘረጋሁትን እጄን ችላ ብላ ለትንሽ ሰከንድ አክፋ ለቀቀችኝ። ከ8 ዓመት በፊት እሷ ነበር በቆምኩበት ጥላኝ ሄደችው። ዛሬ እኔ በተራዬ በቆመችበት ጥያት ሄድኩኝ። መጣራት ጀመረች። ሮቤል፣ ሮቤል አንተ! ዝም ብያት ሄድኩኝ። ምክንያቱም እሷ የምታውቀው ሮቤል ሞቷል። እኔ መሰበር ነኝ። መሰበር። በሰላም ሸኘችኝ፣ በሰላም ሸኘኋት። ስቃ ተለየችኝ፣ ስቄ እንዳገኘኋት። ስንለያይ ቆማ አላለቀሰችም፣ በድኔ ስታቅፈው አልደነገጠችም። ጥርሴን ስላየችው እኔ ሙት መሆኔን አላስተዋለችም። አንቺማ በምድር ግፍ ይጠብቅሻል፣ ሟችን ሰው በደስታ በሳቅ ሸኝተሻል።